አብዱል ከሪም ይላል። ምናልባት እንደው እስልምና ላይ የምትወያዩ ካለ እኔ አንዳንድ ጥያቄዎችን በጠይቀ ብዬ ነው። ይደብራል። እየወጣሁ ነው። ለዛ ነው ደም ጨረስክ? ከ10 ሰዓት ጀምሬ ነበርኩ። ነው እንዴ? በቃሽ። ቴንክ ዩ። ሌላ ጊዜ እንገናኛለን። አሪፍ በመጥፎ ግን ሰዓት ነው እንጂ አሪፍ ሰዓት ነበረ። እስቲ ለሌላ ጊዜ ልበድ። ላክልኝ፣ ላይቭ ስታገኝ ላክልኝ። እና እንዴት ተመቸህ አዲሱ ሃይማኖት? እኔ እኮ አዲስ ሃይማኖት ውስጥ አልገባሁም። ዳይ ቪዲዮ ሳይ ከፕሮቴስታንት ወደ ኦርቶዶክስ እንደገባ ይችላል። እኔ ቀይ ዳር ነው የወሰድኩት እንጂ ቤቴ እኮ ነው። ቤቴ ነው መጀመሪያ የነበርኩበት፣ ሳላውቅ የወጣሁበት ቤቴ የተመለስኩት። ገባ? አዲስ ሃይማኖት የሚባለው ለምሳሌ አንተ አሁን ከዚህ በፊት ክርስቲያን አልነበርክማ፣ ክርስቲያን አልነበርክም። ሶዛት አሁን ወደኛ ጋር ስትመጣ አዲስ ህይወት ነው የምትጀምረው። አፍተን የተመለስከው ነው ሀሳብ። በቃ ቴንክ አሁን እኔ የሉቃስ 15 ሀሳብ ነው የሚገዛኝ፣ ስለጠፋው ልጅ፣ ስለጠፋው ድሪም፣ ስለጠፋው በግ። እዛ ጋር ከቁጥር 1 ጀምሮ እስከ 18 ያለው ሀሳብ እሱ ይገዛኛል። ጠፍቼ ነው ወደ ቤቴ የተመለስኩት። እየፈለገችኝ ነበር በነገራችን ላይ ቤተክርስቲያን ፈልጋ ነበር። ከዛ በቃ ተገናኘ፣ እጅና ጓንት ሆነ። አዎ ግን የሆነ እንትን አድርገሃል። አፍ ላይ ባይብል አድርገሃል። ባይብል ታነባለህ ማለት ነው? አነባለሁ። እሱማ እስቲ አውጣና አንድ ቃል እስቲ ምን ማለት እንደሆነ ትመልስልኛለህ። እሺ እስቲ አንደኛ ዮሐንስ ምዕራፍ 5 ቁጥር 6-7 አንብበው እስቲ። ምን ይላል? ነገረኛ ሐሳብን መጀመሪያ አውጣና አንብበው። አንተ ራስህ አንብበው። እሺ በውሃና በደም የመጣ ይህ ነው፣ እርሱም ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ ነው በውሃና በደሙ እንጂ በውሃ ብቻ አይደለም ይላል። እሺ ቀጥላ 7 መንፈስም እውነት ነውና የመሰክረው መንፈስ ነው አለ። እሺ እስቲ ይሄንን በእንግሊዘኛ አድርገውና ኪንግ ጄምስ ቨርሽንን አንብበው በእንግሊዘኛ። አብ ወልድ ሥላሴን ያሳያል ብለው እንዴ? ወይ ደሜ ወይ ደሜ ወይ ደሜ ወይ ደሜ ወይ ደሜ ወይ ደሜ። ኢርሊየስት ማኑስክሪፕት ላይ እኮ የለም ደሜ። የኦልደስት ማኑስክሪፕቶች ላይ አንብበው ግድ የለ ሳንብበውና እንግሊዘኛ አንብበው። ይሄ በሰማይ የሚሰክሩ እኮ በእንግሊዘኛው ለምሳሌ ኬጂቪ ብቻ ነው። አዲስ ይበል ላሳይክ እኮ አንዴ ላብራራ ላይ አንዴ ላሳይክ። እየወጣው ነው ብዬሽ ነበር እንጂ ላሳይክ እዚህ ጋር ለምሳሌ ሪቫይዝ ስታንዳርድ ቨርሽን 32 ክርስቲያን ስኮላሮች ኳንት ምናምን አገነው የለም። አሁን ደሌ እኛ እኮ ጥሰን ሄድን ሰዎች ነን። አንደኛው መልእክት ይሄ ምዕራፍ 5 ቁጥር ይሄ እኮ ኢርሊየስት ማኑስክሪፕቶች ላይ የግሪክ ረከታባት ላይ አንድም የለም ይሄ ነገር። የተጨመረው ወይ ላቲን ሌላ ቦታ ላይ ነው። በሰማይ የሚሰክሩ 3 ናቸው የሚለው ነገር እዛ ላይ የተጨመረ ነው። ኬጂቪ ከግሪኩ የተወሰደ አይደል? ቆይ አንዴ ነው ሪቫይዝ ደስ ያለ ሪቫይዝ ስታንዳርድ በእንግሊዝኛ ቆይ እሱን ታነባለህ፣ እሱን ታነባለህ። እሱ መጽሐፍ ያዝ፣ አምጧ፣ እሱ መጽሐፍ አምጧ፣ እሱ መጽሐፍ እየከፈትኩኝ ነው እየከፈትኩኝ ነው። እያሳየህ ከፈታ ነው። ቀይረዋል። ኧረ ራሱ ነው። እሺ እሱ መጽሐፍ ማን ነው? እሱ መጽሐፍ ማቴዎስ 28 አንብበው እስኪ። ማቴዎስ 28 ቁጥር 20 ነው። ደክሞኛል። ጥቅስ አትቀያይራ። ምንሽ ያልኩሽ ማቴዎስ 28 ቁጥር 20 አትቀያይራ። አንድ ነው። ሐሳቡ እኮ አንድ ነው። አብ ወልድ መንፈስ ቅዱስ ይላል። እስኪ አምጣው። ምን ይላል እስኪ? እኮ አንድ ናቸው ይላል እንዴ? ደም ኖ ወይ አብ አንድ ናቸው አስቀመጥከው? ኖ አብ ምንም ስለማይፈጠር መንፈስ ቅዱስ ይላል። አብ ወልድ መንፈስ ቅዱስ ይላል። እስኪ አሳየኛ፣ አንብበው። ከዛ በኋላ አንደኛ ዮሐንስ ምዕራፍ 5ን ታነብልኛለህ። አይደለም አንደኛ ዮሐንስ ምዕራፍ 5ን እንድታነብ ማቴዎስ 28 20 ያለውን ሐሳብ ምን እንደሚል እንስማው።
ሀሳብ ተናገር ደም። አሁን የተሳሳትከውን ነገር ወይ አንዱ ላይ ቁምና አላረም። እኔ አንተ ይወድ እየነገርኩህ እኮ ለምን አታነብም? እንግሊዘኛው የመጀመሪያው ትም እሱ እንደዛ አይልም፣ አብ ወልድ መንፈስ ቅዱስ አይልም አልከኝ። ኦኬ የመጀመሪያው ትም ማቴዎስ 28 ምን እንደሚል ልስማ። እሱ ላጥቅስ እሺ ደምረው አንዴ አንደኛው መልእክት 5:7 እና 8 ላይ በሰማይ መሰክሩ ምናምን የሚለው ነገር እሱ ቀዳሚ ወደ ከተባት ላይ የለም። ይሄንን ነገር ያንተ ሰዎች እንጠይቃቸው ላይ አምጣና ማቴዎስ 28 ነው አንብብልኝ እንዴ ዋራፕን እኮ ወደ ማቴዎስ 28 ደግሞ ሊድ አንብበው። እሺ የትኛውን ጥቅስ ነው? አንደኛው መልእክት ምዕራፍ 5:7 ማቴዎስ 28 ደምረው በቃ እያዳመጥከኝ ስላልሆነ በቃ ወይ እኔ አንዴ ወይ አዳምጣለሁ ማርያምን አብዱኪ አዳምጣለሁ። ሁለት ነገር ነው የምታነብልኝ ይሄኛው አሁን ማበብ አንዱ ምረጥ። እሺ ማቴዎስ 28 20 አንብብልኝ። አንዱ ምረጥ። እሺ ማቴዎስ 28 20 አንብብልኝ። አምጣዋ እኮ ማቴዎስ 28 አማርኛውን አንብብልኝ መጀመሪያ። ኖ የአሁኑ መጽሐፍ እንግሊዘኛውን አንብበው። እሺ የአሁኑ መጽሐፍ እንግሊዘኛውን ከአማርኛው ጋር እኮ ሲለይ ነው እንግሊዘኛው የምናወጣው። ግን ካልተለየ እንግሊዘኛው ምን ይጠቅማል? ግድ ለማንበብ ወይ ደሜ እሺ ላንብብልኝ። ታዲያ ለምንድን ነው እንትን የማትገናኙት? አባቴ ላመቻችልህ ድቤት በየትኛውም ሰዓት በእውነት እሺ ሪከርድ አድርጉ። እኔ ሪፖስት አደርገዋለሁ። አንተ በድምፅ ማለት ነው ከማንበብ በፊት በድምፅ ራስ ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ መልሶች ወይም ደግሞ አኬ በመጽሐፍ ቅዱስና በቁርአን በምትፈልገው ርዕስ ከአንተ ጋር ዲቤት እገባለሁ ብለህ ተናገር። ሪከርድ አድርጓል። እኔ ተቋረጥክ። ፖዝ ሆናል። አሁን ፖዝ ሆናል። ደሜ ይኸው ቀጥለዋል። በቃ ቪዲዮ ላይ እንደሰራሁት አካውንቴ ላይ ገብታችሁ ማየት ትችላላችሁ። እዛ ላይ እንዳለው እኔ አስተማሪዎች ነው የምትምሉት ጋዲሳ፣ አክሊል፣ ልደተ ቃል ይኸው መጽሐፍ ቅዱሳችሁ እዚህ ተርድሮን ያለው አትጨራ። አይ አስተማሪ አይደለም እሱ አስተማሪዎችን ያልኩት እና እነዚህ አካላት አስተማሪዎች ሶስት ፎይንም ጨምራ አላምንም አስተማሪዎች ናቸው ብዬ እነሱ ጠይቀኛ። እነዚህ ምን ማረጋገጫ አስተማሪ መሆናቸው? እነዚህ ደግሞ እንትን አላችሁ። ስለዚህ እኔ መጥራት ያለብኝ ነገር አክሊል ነበረኝ እኔ አሰፋው አስተማሪ የሚል ምን ማረጋገጫ አለ ወይ? ደሜ በቃ ልወጣ ነው። አንዴ ጥሪ አድርጋልከኝ ጥሪ አቅርቤ ልውጣ። እሺ እዚህ ያለ እኮ ፈለገ፣ አትናቴዎስ፣ አክሊል፣ ጋዲሳ፣ ልደት አራታችሁም አንድ ላይ ሆናችሁ እናንተ 20 ደቂቃ ተጠቅማችሁ እኔ እናንተን ግማሽ 10 ደቂቃ ተጠቅሜ መጽሐፍ ቅዱስ ኢየሱስ አምላክ ነው ብሎ ያስተምሩ በፈለጋችሁት ቦታ at any place at any time ዲቤት መግባት እንችላለን። እኔ ደግሞ ልጨምርልህና የዋድ ተካቶ የዋድ ብቻውን ካንተ ጋር ከእንትን ጋር ወይም ከሂውማን ሺልድ ታውቃለህ። ማቴዎስ 28 አውጣ። ማቴዎስ 28 አውጣ። ማቴዎስ 28 ጨረስን። አሁን ይሄን ሪከርድ አድርጋና ፖስት ልኝ። ከ10 ሰዓት የገባሁት ደሜ ተመልሰን እንገባለን ከፈለክ። በቃ ቻው በቃ ይመችህ። አዘጋጅና ከፈለክ አንተ መሀል ላይ ሞድ እንትን እያደረክ ደሜ አንተ መሀል ላይ እያስተካከልክ ነገሮችን እያመቻቸህ ምን እያልክ ፎሎ ባክ መልሻለሁ ወይ ፎሎ አድርጌያለሁ። የዋድ ይግባና የዋድ ባለበት የዋድ አንተ ከአንተ ደግሞ አንድ ሰው ጨምረክ በእኔ ቤት በፈለግከው ጊዜ በሰላማዊ መንገድ ካሉ ገባለሁ። እነሱ ቪዲዮ ሰርተው እኛ አንችልም ይበሉኝ። እነሱ አሁን የጠቀስኳቸው አራቱ እኛ አንችልም። አንተ ለምን የዋድን ፈራ? በቃ ከህፃናት ጋር እኔ ህፃናት ጋር አወራ ለምን ፈራው? እኔ ሰዓት አመቻችላቸዋለሁ። ስማኝ
ስማ እንጂ አብዱኬ ሰዓት አመቻችልሃል። ደም የመጀመሪያ አንዴ አይ ውሸታም ሰው ነህ አንተ ራስህ ውሸታም ሰው ነህ። አይ አንተ ራስህ ውሸታም ሰው ነህ። ተው ለአክሊል አትወያይ። መጀመሪያ ምን አልከኝ? ለአክሊል ጥሪ ያቀርብለት አላልከኝም? እንደዛ ችግር የለውም በቃ አክሊል አይ እንደዚህ አይነት ፖለቲክስ እኔ ጨዋ ሰው መስለኝ ነበር። አክቹዋሊ ሳወራ ነበር እንደዚህ ማብትግራበት ከሆነ አስቸጋሪ ነው። አክሊል አልከኝ መጀመሪያ ምን አልከኝ? ለአክሊል አልከኝ። እሺ አልኩና አሰፋውልህ አራት አደረኩልህ። አስተማሪ ስለሆነ ራይት ብዬ አንተ ጨመርክ አክሊል አልከኝ። እኔ ለአክሊል ስላስልክ ፈለጋት ናቸውስ ምናምን አራቱን አድርጌ አራቱን አስተማሪዎች እንጂ የህፃናት መንደር እኔ ከይቅርታ ጋር አክሊል ነው ያልከኝ። እሺ አልኩ። አራቱ ተደረገ አራቱ አንድ ላይ ሆኖ እንደዛ አትናገር። ህፃናት መንደር እኛ ልጃችንን እንወደዋለን፣ የዋዴን እንወደዋለን። በውስጡ ያለውን የእግዚአብሔር ቃል እውቀት እናምንበታለን። በሱ ሌሎቹን አስተማሪ ብዙ ልጆች ሊኖሩ ይችላሉ። እነዚህ ነው የፈለኩት እኔ እነዚህን አካላት አራቱ ተደርበው የትኛውም ቦታ ላይ ከፈለጉት ሰው ይማሩ የፈለገ ሰው ማለት ነው ፋይል ያስታጥቃቸው። የትኛውም ሰዓት ላይ የትኛውም ቦታ ላይ አክሊል፣ ልደተ ቃል፣ ጋዲሳ ምናምን የፈለጋት ናቸው አራቱ አንድ ላይ ሆነው እኔ ግማሽ ደቂቃ የነሱ እንደው ደም ቃል ምገባለ የነሱን ግማሽ ደቂቃ እንጠቀም። ያሬድን ማስገባው ይቻላል። አምስተኛ እሺ ታላቁ ጅብሪል እሱ ህፃናት ባይዘዌ አናገር ተረዳው። እስልምና ላይ የሚሰሩ ልጆችን ህፃናት ትላለህ። እነሱ ላሳይህ። ቆይ ላሳይህ። ለምን መሰለህ? ለምን እንደዛ እንዳልኩ ላሳይህ። ደሜ አንድ ፋይል ላሳይህ። ቆይ አንዴ ደሜ ለምን እንደዛ እንዳልኩ ያልኩበት አንድ ፋይል ላሳይህ። ቆይ ደሜ ወይ ካሜራው ደቀብ ይሰማል? ካሜራው ወድቆብኝ ይሰማል? ደሜ ሰሜ ደሜ ኧረ እባክህ ስማ፣ ምግቡን ተው ደንቁር ኧረ አይሰማም። አንተ ሰውዬ ደሜ ምግቡን አቁ ደሜ ኧረ እባክህ ተናድ ወጥ ጨሷል ማለት ነው። ዘመን ናደድ ትላለህ። ወይኔ እንትን አለብኝ እዚህ ጋር ብዙ ቃን የጣልኩት ሳላስብ ኤሌክትሪክ ገመድ ጎትቼ ወይኔ ተበላሸብኝ። አይ አይደለም ይኸውላችሁ ህፃናት ላይ እኛ ድሮ ምን አደረግን? ምን ተበላን መሰላችሁ? እዚህ ያላችሁ ክርስቲያኖች እሺ ብለን ከጭጮች ጋር ማውራት ጀመርን። የዛኔ እና አክሊል ምን ማለት ጀመሩ? እኛ ከነ ኡስታዝ እንትናን ማውራት የምንፈልገው አሉ። የሆነ ትልቅ የሆኑ መሰላቸው። እኛ በጨዋ ደንብ ጩጬዎችን እነ ህፃናቶችን እነ ኢምራን ተወያዩ። ለምሳሌ እነ ኢምራን እነ ኡሳማ ከነ ዮሐድ ምናምን ጋር ሲወያዩ እና አክሊልና እነ ፈለገ ምን ተሰማቸው? ትልቅ ቦታ ያሉ መሰላቸው። ከዛ እነ ኡስታዝ ወሂድ ጋር ነው እኛ የምናወራው ማለት ጀመሩ። ፕላስ ደግሞ ከፋሉና ከነ ኡስታዝ እንትና ጋር ነው ማውራት የምንፈልገው አሉ። ይሄን ነገር እኛ በራሳችን እጅ ነው ያመጣ ነው። እኛ ይሁን ችግር የለውም ያም ላይ እንወያይ ብለን ዝም አለን። የዛ ሰዓት ላይ እና አክሊል ፈለገና መዝሙር ያድ ምናምን ኦኬ በቃ እነ ዮሐድ ምናምን እና አብዱከሪም መንደር ከሆኑ እኛ በቃ እንትና መንደር ነን ብለው አወጡ። ለዚህ እኛ ከዚህ ያሳለፍነው ነገር እንደዚህ አይነት ነገር አይደለም። ያው የምትሏቸው ህፃናት ካካለ ለና አክሊል ያስታጥቋቸው ከኛ ጋር ይወያያሉ። አለቀ። እኛ በራሳችን ነው ጸጥ ስንላችሁ እንትን ያልን መሰላችሁ ምንድነው? በቃ ያውቃሉ የምትሉትን ሰዎች ያስረዷቸው ለነዚህ እና አክሊል ማያውቁ ከሆነ ለምን ለሰለስልምና ምናምን ይላሉ። አለቀ። ለአክሊላ የውይይት ጥሪ ለኡስታዝ ወይድ ያቀርበው ለኡስታዝ ወይድ ለሁሱ የውይይት ጥሪ ያቀርበው። አክሊል ለምሳሌ እማያውቅ ከሆነ ለምን የውይይት ጥሪ ያቀርባል? ለሁሱ የውይይት ጥሪ ያቀርባል። ለኡስታዝ ወይድ የውይይት ጥሪ ያቀርባል። እማያውቅ ከሆነ እስልምና ላይ አይሰራም ካላችሁ ለምን የውይይት ጥሪ ያቀርባል? አክሊል የለውበትም ብሎ አርፎ የጌታ እራት የጌታ ጥምቀት እያለ እዛው መዋል ይችላል። ከፕሮቴስታንቶች ጋር ይመጣል፣ እኛ ጋር ይመጣልና እዚህ አርፎ መቀመጥ አለበት። መጀመሪያ እሱን አርፈን ማስቀመጥ አለብን አስተማሪዎቻችን። አለቀ። ከህፃናት ጋር እናወራም ጋይስ። አክሊል ማይችል ከሆነ አይችልም በሉ እና አክሊል እነፈለገ ምናምን ማይችሉ ከሆነ አይችሉም እነሱ ብላችሁ ቁጭ በሉ። ህፃናት አያስፈልጉን እንግዲህ በአግባቡ እንኳን ማንበብ ማችል ሲል እሷንም ላኳታ። ቀልደኞች አንድ መንደር ናቸው እነዚህ። ላይቭ እኛ ላይቭ ስንገባ መተው ያውሩን፣ እዚህ ገስት ላይ መተው ያውሩን። እነዛ ደግሞ አንድ ላይ ተደረበው አክሊል፣ ልደተ ቃል፣ ፈለገ አትናቴዎስ፣ መዝሙረ ያሬድ፣ ጋዲሳ አንድ ላይ አምስቱ ተደረበው
እኔ ብቻዬን እወያያቸዋለሁ። እያንዳንዳቸው 5 ደቂቃ 5 ደቂቃ ቢያወሩ 5 ሲባዛ 5 25 ደቂቃ አላቸው። አንድ ላይ አውርቶ ማለት 25 ደቂቃ እኔ የዛን ግማሽ 25 ደቂቃ ይሁን በቃ 15 ደቂቃ ብቻ አወራለሁ። እነሱ 25 ያወሩ፣ እኔ 15 ላወራ እኮ ነው ያልኩት። እንዴ አፈልኩ አፍልተው ልደተ ቃልም የሆነ ሰዓት ላይ ዝም ስንለው ለኡስታዙ ሄደው ይጥሪ አለ። እንትናም ይሄ ማነው አክሊልም ለየው ይጥሪ ለኡስታዙ ሄዳል። ይሄን ነገር እኛ ራሳችንን ያመጣነው ራሳችንን እናስተካክለው። አታስቡ። ህፃናት ታላቁ ጅብር ህፃናት መንደር፣ የዋድ ህፃናት መንደር፣ ማማ ህፃናት መንደር እንዳለ እነዚህ የሚውርውር እንዳለ ህፃናት መንደር ናቸው። አለቀ። እናንተ ከማጋቱ አክሊል ከማጋቱ አይቷል፣ ከኔ ጋር አይቷል። ከየትኛው ኢየሱስ አምላክ ነው የተወያያለ ለተቃል ከማጋቱ አይቷል። አክቹአሊ እንዲህ ትክክለኛ ዲቤተሮች ጋር ተወያይቶ ያውቃል? አያውቅም። ማናችሁ ተወያይታችሁ ታውቃላችሁ? እዛ ኡስታዝ ወይድ ጋር መደርሱት እንዴ? አክሊል ለማለት አክሊል እወያያለሁ ብሎ ጠፍቶ ነው ጋይስ። ላሳያችሁ፣ እሱን ላሳያችሁ። ራሱ አክሊል ታውቃለች እኮ ጋይስ፣ ላሳያችሁ። እወያያለሁ አለችና መጀመሪያ አላወቅም፣ ህፃናት መስለው ነው ነበር። ከዛ በቃ አሪፍ ፖለቲካ ይሆነኛል አይነት ነገር ብሎ ነው መሰለኝ ጀለስ ምን ያደርጋል እወያያለሁ አለ እና ስንለው ጠፋ፣ ድራሹ ጠፋ። ከዛ በኋላ ድራሹ ጠፋ ነው የምላችሁ። ላሳያችሁ። ይኸው አክሊል የምትሉ ሰዎች ይኸው ታያቸዋል። የእናንተ ጀለስ ይኸው የእናንተ ጀለስ ጻፈችለት። ከያው አክሊል ራሱ መጣ። ያው ላይቭ ዲቤት የሚገባ ከሆነ አወራዋለሁ አለ። ያው አክሊል ያለው ላይቭ ዲቤት የሚመጣ ከሆነ አወራዋለሁ አለ አክሊል ራሱ። እኔ ምን አልኩኝ? ውይይት ፈልገ ከመጣ ስንቀበል በደስታ ነው አልኩት። ድራሹ ጠፋ። ከዛ በኋላ እስልምና አካባቢ መጥቶላ አቅም በስተት ማለት ነው። አለቅ መጣለው አለ እንደጠፋ ቀርቷል። አለቅ አይመጡም። እናንተ ጋር የጌታ ገበታ ምናምን ከስልምና ኢየሱስ አምላክ ነው ብሎ ለሙስሊሞች ማስረዳት እንደ ጌታ ገበታ መስሏችሁ ነው አይደል? የጥምቀት ለኃጢአት ያድናል ምናምን አንድ የሆነ እንትን ላይ እንደዛ ቀላል አድርጋችሁ ነው አይደል? በጣም ነው የሚከብደው። አንድ ውይይት አይታችሁ አታውቁም። ኢየሱስ አምላክ ነው ብሎ መጽሐፍ ቅዱስን ይዞ ሙስሊሞች ጋር ያወራ አንድ አፖሎጂስት የለም እናንተ ላይ። ህፃናቶቹ ለምን እንደሚወጡ ታውቃላችሁ? እንዴ ህፃናቶቹን ይጨፍልቅ ብታረጓቸው ምንም የሚያጡት ነገር የለም። ገባቸው? ይሁን ምንም የማያጣ ሰው እኮ ችግር የለበትም አይደል? እንዲይዛችሁ ብታጋጩት ባታጋጩት ብጨፈለጉት ባጨፈለጉት ምንም አይፈጠርም። ለዛ ምንም አይመስላችሁ ይመጣሉ እነሱ። ብደበድባቸው ለምንም አይፈጠርም። ለዛ ነው በድፍረት የሚወጡት። እነዚህ ደግሞ የማይመጡት ለምንድን ነው? አብዛኛው የክርስቲያኑ ማህበረሰብ ያውቃል። እኛ ደግሞ ያንን ስለምንፈልግ ህፃናቶችን ሳይሆን እናንተ ራሳችሁ ትመጣላችሁ። ሳትወዱ በግድ ትመጣላችሁ። ነበር ትመጣላችሁ። አክሊልን ወላሂ አስተምረዋለሁ። አክሊልን ቁጭ አድርግ። ብዙ ነው የሚሳሳተው። ያው ላይቭ ላይ እንገናኝና አሳያችኋለሁ። ምን የጌታ ገበታ ምናምን ቸርች ፋዘርስ ምናምን ሳይሚል ከእስልምና ጋር የትኛውንም ሰው ከእስልምና ጋር ካወራ በኋላ ነው። ከእስልምና ጋር ካወራ ሲባል ደግሞ እስልምና በተሳደበ አይደለም። ለምሳሌ አንድ አካል ስለ ሐዲስ ስላወራ መጽሐፍ ቅዱስን እየሰበከን ይመስላችሁ? አይደለም። እስቲ ለአፖሎጂስቶቻችሁ እስቲ ታዘቡ እናንተ ላይቭ ላይ ክርስቲያኖች። እስቲ መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው ብሎ የሚወያየኝ ብሎ የጠራ ላይቭ አይታችሁ ታውቃላችሁ? አታውቁም። እንዳለ ነብይ መሐመድ ነው ተጥሏል እኮ። እኔ ሼልፍ ላይ ብቻ ነው ያለው እንትኑ ይሄ መጽሐፍ ቅዱሳችሁ እኔ ሼልፍ ላይ ብቻ ነው ያለው። ከዚህ ቦታ ውጭ የለም፣ የትም ቦታ የለም ከኔ ሼልፍ ውጭ ማለት ነው። እኔ ጋር ብቻ ነው ያለው መጽሐፍ ቅዱሳችሁ። የእናንተ ላይ ብላ የለም። እኔማ የምትወያዩ መስሎኝ የተለያየ ቨርሽኖችን የኦርቶዶክስ ኢቭን የግዕዙ መጽሐፍ ቅዱሱን ላይ ይዤ የተለያየ የ2000 እትም የምን አዲሱ መደበኛ ትርጉም ካላችሁ የእንግሊዝኛ ካላችሁ ደርድሬ እኔ ጠብቄ እመጣለሁ። የሉ አክሊል እመጣለሁ ብሎ በዛው ቀረ። እሺ እንጣለው ይሄን ነገር አውጥተን ይወርወር ይጣል። በቃ የለም ተስፋ ቆረጣችሁ። እኔ ደረደርኩኝና ምንም ሳልጠቀምበት ባይዘው እኔ አሁን በጣም እጠቀማለሁ ብዬ ነው የደረደርኩት እንዳለ በቃ ውይይት ላይ በጣም እጠቀማለሁ ብዬ እና አክሊል እንወያያለን ስለነበሩ ስትመጣ አክሊል እሺ ብሎ ነበር፣ ጠፋ። ልደተ ቃል አንዴ በኮሆስት የሚወያየኝ ሙስሊም አለ እና አልኩት ጠፋ። ጋዲሳ ራሳችሁን ያማችኋል ሙስሊሞች አይደል ነገር አለ። ኢየሱስ አምላክ ነው አለ። ማን እንደሚያመው እንመልከትና አልኩት ጠፋ። አሁን ስራ የፈታ ሼልፍ ነው ያለኝ እዚህ ጋር በቃ ምንም የለም። ሐዲስ ነው የምታወሩት፣ በቃ እንዳለ ሐዲስ ነው የምታወሩት።
ንጽጽር እንሰራለን የሚሉ ክርስቲያኖች ሐዲስ አንስተው በመናገር ነው ንጽጽር የሚሰሩ የሚስላቸው። ስበክ ይሄንን እዚህ ጋር ያው በዚህ ዳይሬክሽን ይሄን ስበክ። ማን ይስበከው? ይሄንን ማን ይስበከው? ወይ ታሪክ ወይ ታሪክ ወይ ታሪክ ወይ ታሪክ ወይ ታሪክ ወይ ታሪክ። የእናንተ አፖሎጂስቶች ቁጠሩ። አክሊል ከአንድ ሙስሊም ጋር በኢየሱስ አምላክ ምናምን ተወያይቶ አያውቅም። ከአንድ ሙስሊም ጋር። ሁለት ጋዲሳ ከአንድ ሙስሊም ጋር ተወያይቶ አያውቅም። በቃ በምንም የሆነ የቀጠሮ ውይይት ተወያይቶ አያውቅም። ልደተ ቃል የቀጠሮ ውይይት፣ ይሄ የቀጠሮ አይነት ውይይት አለ አይደል? እንትና በዚህ ጉዳይ ተወያይቶ አያውቅም። መዝሙር ላይ ተወያይቶ አያውቅም። በቀጠሮ ውይይት ላይ በዚህ በኢየሱስ ማን አንዳቸውም አያውቁም። ማን ያውቃል እስቲ? ያውቃል? የሚያውቅ ሰው የለም። ብዙ ርዕሶች እኮ አሉ። ስቅለት አለ ምናምን፣ የኢየሱስ ሞት ተነስቷል ወይ ስንት ነው? ማንም አያውቅም። ተወያይቶ ያውቃል? እናንተ ጋር የለም። ለስሙ 1 ሚሊዮን ምናምን ገብተዋል። እንዳለ የጌታ ገበታ ነው። የጌታ ጥምቀት ለአዲያት ያድናል አያድንም? ይሄ ምንድነው? የጌታ ስጋና እራት ነው ወይስ አይደለም? ምናምን ምንድነው ይሄ? ምልጃ በአባቶች በምናምን ሶላ 5ቱ ሶላዎች ላይ እንትን ብቻ እንደዚህ ብቻ ምን ያደርግልናል? እኛ እኔ በዚህ ፌመስ ሆናችሁ ማለት እውቀት አላችሁ ማለት ነው። አንድ ሰው እስቲ እዚህ ጋር ያሉትን መጽሐፍቶች ይዘው ይምጣ። ወላሂ አንድ ሰው ማለት እኔ ተደረባችሁ ነው ያልኩት። አንድ ላይ ሆናችሁ እኔ ዲቤት ላድርጋችሁ። አንድ ላይ ሆናችሁ አንድ ሰው የለም። እኔ ምንም በእኔ ገርሞኝ ነው የበሽቃል ይለኛል አንድ ምን እንዴት አልናደድም? እኔ ስንቴ እንደለፋው የመጽሐፍ ፍለጋ ማለት ነው። ነገራችን ላይ ፈልጌ ደርድሬ በቃ በጣም እጠቀማለሁ ብዬ አስቡት። ይኸው ምልክት ሁላ አድርጌ ምናምን ብዙዎች ምልክቶች አጥፍቻቸዋለሁ። በቃ አይጠቅምም ብዬ በጣም አንብቤ እንዲህ ምልክት አድርጌ ምናምን ነገር ይሄ ለኢየሱስ አምላክነት ሊጠቀሙት ይችላሉ፣ ይሄ እንደዚህ ያደርገዋለሁ፣ ይሄ እንደዚህ ነው አረዳዱ፣ በቃ አስረዳቸዋለሁ ይሄን ብዬ ሀገር መጽሐፍ ደርድሬ አርሲቪ ያለኝ አሜሪካን ስታንዳርድ ቨርዥን፣ ጉድ ኒውስ፣ ኤንአይቪ የግዕዝ እናንተ ላይ ሌላችሁ ስንት መጽሐፍ ደርድሬ አንብቤ መጣሁኝ እላለሁ። ለካ አይወራም ስለ ኢየሱስ። ስመጣ ስለ ሐዲስ ነው የሚወራው። ምን ሆነው ነው ስል አይ በቃ ተስፋ ቆረጡ እኮ እስልምና መተቸቱ ነው ንጽጽር አሉ። በቃ የለም በቃ ምን እናርግሽ? ምን እናርግ? የለም በጣም ከባድ። ከኦርቶዶክስ ደግሞ ከአስተማሪዎች የተወያየም የለም። አክቹአሊ ፕሮቴስታንቶች በነገራችን ላይ ፖይንት ተሰጣቸው። ወደኋላ ታሪክ ካየን ቢያንስ 2 ሰው ተወያይተዋል ከናንተ ማለትም ትልቅ ውይይት፣ የቀጠሮ ውይይት። ለምሳሌ ፓስተር ኃይሉ ዮሐንስና ኡስታዝ ወሂድ ተወያይተዋል። ቢያንስ አንድ ከፕሮቴስታንት አንድ ፓስተር ተወያይተዋል። እንዲሁም ከኡስታዝ አቡ ሃይደር ጋር ወንጌላዊ ተክሉና አቡ ሃይደር ተወያይተዋል። በቃ በታሪክ ደረጃ ራሱ የድሮ የቆየ እንኳን መንፈል ከኦርቶዶክስ የቆየው ላይ የቆየ እኔ ግን አይቻላቅ የኦርቶዶክስ አንድም ነው የሌለው። አንድም ማለት እናንተ ነው አፍም የላችሁም። ወደ ኋላም አሁን ዛሬ ባሉትንም ከዛሬ በፊት ያሉትንም የሉም። እነሱ ደግሞ በቃ የኦርቶዶክስ ቶታል የለም። እንዳታወሩ። ይሄ ስለ እስልምና መተቸት ቀላል እኮ። የነገር አልተመቸኝም፣ ይሄ ነገር ተመችቶኛል። እስልምና ላይ ይሄኛው ነገር ለምንድን ነው የምትታጠቡት? ከታጠባችሁ ሃይማኖታችሁ ስህተት ነው ምናምን ነገር ለምንድን ነው ሙስሊሞች የምትሸፋፍሩት? ይሄ ንጽጽር አይደለም። ያንተን አስረዳን ለምን የሚለውን ነገር ይሄ ተመችቶኛል አልተመቸኝም የሚለው ነገር ማውራት እኮ አነጻጻሪ ነው ማለት አይደለም። አንተ ተቺ ነህ፣ ቁጭ ብለህ ተቺ ነህ እንጂ ንጽጽር ሰሪ አይደለም። ተቺ ነህ አንተ። ተቺ መተቸት ተቺና አነጻጻሪ ይለያያል። ኮምፓራቲቭ ማለት ሃይማኖትን ኮምፔር ነው የምታደርገው። መሰረታዊ ነገር የመጀመሪያው አምላክ ማንነት ላይ እውነተኛው አምላክ ማን ነው? በቃ ይሄ ላይ እኔ አሁን ላይቭ ገብቶ እኔ ሰምተን አናውቅም። ለምሳሌ ይሄ ምንም የውይይት ጥሪ አንሰማም። እኔ አሁን የውይይት ጥሪ ይደርሰኛል ብዬ ነበር፣ ግን ምን ያደርጋል እንመጣለን ብለው ጠፉ። ፕሮቴስታንቶችም ቀሩ። እርስ በርሳቸው ነው የሚያወሩት፣ እርስ በርሳቸው እና ከባድ ነው የምላችሁና ከዛ ህፃናት ይልካሉ። የሉም እንዳይባል ህፃናት ይልካሉ። ለምን ህፃናት እንደሚልኩ ታውቃላችሁ? እነዚህ ህፃናት ሲመጡ የሆነ ህፃን ይልኩባቸዋል። ሁለት ነገር ነው የሚያገኙት። ያንን ህፃን ልጅ ማለት ነው እንዲይዛችሁ ማለት ነው። እንደዚህ ጭፍልቅ ብታርጉ ያን ህፃን ልጅ ይዛችሁ ውይይቱ ላይ ጭፍልቅ ብታረጉት፣ አንደኛ የኦርቶዶክሱ ምዕመን አይከተለውም። ያካል ከሱ የተሻሉ ሌሎች አሉ ብሎ ስለሚያስብ የዛ ልጅ ድክመት ነው እንጂ የሃይማኖቱ ድክመት አይደለም ብሎ ነው የሚያስበው። እኛ ታዲያ ጥቅም የለንማ ውይይቱ። ለምን እናደርጋለን ታዲያ ውይይት? የሆነ ህዝቡ ያቃል የምትሉትን ሰው ነው የምትልኩልን። ምን ይጠቅመናል? አሁን የሆነችን ህፃን ልጅ እንደዚህ ጭፍልቅ ብታረጓት ምን ብትጨፈልቋችሁ ምንም የሚፈጥረው ለውጥ የለም።
በቃ አጋጫቸው አላጋጫቸው ምንም አይፈጥርም። ስለዚህ አንፈልግም እኛ ኑ ራሳችሁ ዲያቆናት አይወያዩ፣ ፓስተሮቻቸው አይወያዩ። አሁን እሺ እናንተን አንወያይም ፓስተሮቻችን ከእናንተ ጋር አይወያዩ ማለት እሺ። ኡስታዙ ሄድ ለዶክተር ተስፋዬ ሮቢል ያቀረበ ጠፋ፣ አበዱ ፕሮቴስታንቶች ይዛሳል። እሺ በቃ አለና ለዲያቆን ያረጋል በጋዝ ጠራ፣ አበዱ። እሺ አለና ለመምህር በረከት አዝማሮት አበዱ። አሁን ደግሞ ሰሞኑ ቂያማ አቆሙ። በቃ እንዴት ብለው ማለት እሺ ማን ነው የሚወያየው? እሺ ምን እናድርግ? እሺ ማን ነው የሚወያየው? በቃ የለም እኮ ማን ነው የሚወያየው? በጣም ነው የሚያሳዝነው። በቃ አንድ እንኳን የኦርቶዶክስ ሰው የለም። በቃ ኢየሱስ የሚሰብከን በቃ ተስፋ ቆረጣችሁ። ንጽጽር ይሰራሉ የሚሉን ሰዎች ሄደን ላይቫቸውን ስናይ ሐዲስ ነው የሚያወሩት። በቃ ነገሩን እንጣለው። እሺ ጋይስ፣ ወይ ደግሞ የሚረከበኝ ሰው ነገሩን እንዳላስረክባችሁ ለእናንተ መጻፋችሁን እናንተ አታነቡትም። እሺ የሚረከበን ሰው ነገሩ ኢየሱስ ብሎ የሚያወራ ስላለ ወይ ይቃጠል በቃ ወይ ይጣል። ምን እኔ አሁን አንብቤ በጣም ጊዜ ነው ያሳዘነኝ። ይሄን ያነበብኩት ጊዜ ኢየሱስ አምላክ ነው ብሎ በመጽሐፍ በጣም ነው የሚያሳዝነው። እና አስተማሪዎቻችሁ አይደበቁ፣ በቃ አስተማሪዎቻችሁ አይደበቁ። ያው ተናግረናል። አክሊል፣ ልደተ ቃል፣ ጋዲሳ፣ ፈለገ አትናቴዎስ፣ መዝሙረ ያሬድ ከነዚህ መካከል የትኞቻቸውም ኢየሱስን አምላክ ነው ብሎ መስበክ የሚፈልግ ካለ እኔ በየትኛውም ሰዓት ልወያያችሁ ዝግጁ ነኝ። ከዚህ ውጭ ግን እነዚህን ሰዎች ለማዳን መስመጡ ህፃናት ካላችሁ ምንም እኛ ህፃናትን የመቀበል እንትን የለንም። እነዚህ አካላት ተደረበው አንድ ላይ ሆነው መምጣት ይችላሉ። በህፃናትን እየተደበቁ ያሉት ዲያቆኖቹም ሁሉም በአጠቃላይ በህፃናት እየተደበቁ ነው። ስለዚህ ቀርቷል። እሱ ዘመን ይበቃችኋል። እኛ አየነው። እንደዚህ እድል ሰተናችሁ ህፃናቶችን እንድትወያዩ አድርገን አየነው። ምን አገኘን በስተመጨረሻ? ምንም ሳትወያዩ በነፃ ኡስታዝ ይሆኑ መሰላቸው። ለኡስታዝ ሳዳት ከማል የው ይጥሪ ይላል አንዱ። ለኡስታዝ እንትና የው ይጥሪ ለኡስታዝ ወይ ማን አንተ ከማጋታው አይተታ ማን አንተ ማን ሆነ ነው የተዋይተ ታውቃለህ? ከሙስሊሞች ጋር ኢየሱስ አምላክ ነው ብለህ አውርተህ ታውቃለህ? ማን አንተ? ዝም ስንላቸው እኛ በሚመጡ ህፃናት የሆነ የሚወርወር የሚሉትን እሺ አለን። የተወሰኑ ልጆች ተወያዩ ወንድሞች። በቃ ያው እነዛ ፈርተው ነው በሚለው ለካ ታክቲካል ሽሽት ነው። ስልታዊ ማፈግፈግ ነው። ይሄን ስልታዊ ማፈግፈጋቸውን እኛ ዝም ስንላቸው ቀበጡ። አሁን ሰሞኑን ግራ ገብቶኝ ኡስታዝ ወሂድ ጋር እንወያያለን አሉ። ከማጋ ተዋይታችሁ ኢየሱስን ሰብካችሁ ማጋ ሰብካችሁ ኢየሱስን ለምሳሌ ማጋ ሰብካችሁ ኢየሱስን ኡስታዝ ወሂድ ጋር ምን ልትሆን አንተ ኡስታዝ ወሂድ ጋር ምትል በነፃ ተሻገርን የፈለከው ዛን ስቴፕ እዛው የጌታ ገበታ ምናም ላይ አውርታችሁ በጣም ጸጉር ነበረው። በቃ በንጽጽር ላይ ሲለፋ ነው ጸጉር የተመለጠው። በጣም ለፍተሃል፣ ትልቅ ሰው ነህ፣ እኔን ልናከብር ይገባል። ጸጉር እስኪመለጥ ድረስ ነው የሰራው። ግን በጣም በሚያሳዝን ሁኔታ አንድ ጸጉር እንኳን ለእስልምና ላይ ሲሰራ አልተመለጠም። አንድ ጸጉር እንኳን ቢያስ በአንድ ውይይት መተህ ተወያይተህ እዛ ብትደርስ እንዳለ የጌታ ገበታ ላይ ነው ያሳለፍከው። ስለዚህ እኛ ጋር ስመጣ ያው አለን ጀመርከኛ ያው እኔ ጋር አለው። እንደውም ከኔ በታች ካሉት ነበር ማስጀመረ፣ ግን ችግር የለው ከኔ ጀምር እንዳለ። ከዛ ከኔ ካለፋችሁ ኡስታዝ ወሂድ ጋር ትሄዳላችሁ። መቼም አታልፉ። አለቀ። ኢንድ ኦፍ ስቶሪ። አበዙት እኮ ሰሞኑን ገርሞኝ እኮ ነው ኡስታዝ ወሂድ ምናምን አሁን ቻናሉ ላይ ጽፏል። አክሊል አይቼው ገረመኝ። እንዴ በቃ እንዲሆን አለ አይደል? ጀስት የጌታ ገበታ ነው ያወራው። ጀለስ የጌታ ገበታ የጌታ አራት ነው። የጌታ ገበታ አውርታት ከኡስታዝ ወሂድ ጋር ታወራለህ። እዚህ እንደዚህ አይነት ነገር የለም ጋይስ። እዚህ ያላችሁ ሙስሊሞች እንዳለ ወቁ። ህፃናት ከሆኑ ህፃናት ናቸው። ኤኬሌ የሚባል ሰው ለነሱ ኤኬሌ ሲሉ ያውላችሁ እነሱ ኤኬሌ ይሻላል ኤኬሌ እኮ አስተማሪ ነው ሲሏችሁ እያስመለጧቸው ነው። በቃ ጭንቅላታቸው ነው እያስመለጧቸው ነው። ተዋይተው አያውቁም። ማን ናቸው ህፃናት የሚልኩበት ምክንያት ነው። እዚህ ያላችሁ ሙስሊሞች በቃ ሁሌም ተረዱ። ህፃናት የሚልኩበት ምክንያት አንደኛ በውይይቱ ቢሸነፉ ማለት ነው የክርስቲያኑ ምእመን እነዚህ ህፃናት እንደሆነ ያውቃል። ለዛ ሲባል በቃ ምንም ጥቅም አልባ ነው የሚሆነው። እነዛ አካላት ግን ሲዋረዱ ካዩ በቃ ክርስትና ኦብቪየስሊ ችግር እንዳለበት ያያሉ። ይሄ እንዳይታይ ነው። ኦርቶዶክሶች አንድ ዲያቆን ተዋይተዋላቸው ካለፉት ኡስታዞች ከነ አቡ ሃይደር እንኳን አንድ ይሄ ሚዲያ ላይ የወጣው ውይይት አካሂደው አያውቁም። ከኡስታዝ ወሂድም ጋር ከነ አቡ ከማንም ኡስታዝ ጋር ላይቭ ኦርቶዶክሶች ተዋይተው አያውቁም። ጠቅላላ ማለት ነው።
ከላይ ያሉ ዲያቆናት ማለት ነው። ቢያንስ ፕሮቴስታንቶች 2 መጥተዋል። አንድ ፓስተር ኃይለ ዮሐንስ፣ አንድ ወንጌላዊ ተክሉ፣ አንድ ካባይደር፣ አንድ ኮስታዞይድ። አትሊስት ኦርቶዶክሶች 2 ጊዜ፣ ፕሮቴስታንቶች 2 ጊዜ መጥተዋል። ቢያንስ በታሪክ 2 መጥተዋል። ሙስሊሞች ጋር 2ቱንም እናውቀዋለን። ውይይቱ መጨረሻው እንዴት እንደሆነ 2ቱም ነው ያለቀላቸው። እና ከኦርቶዶክሶች ጭራሽ መጥተው አያውቁ። አይዋዩም ማለት አይደለም። የሚዋዩት በህፃናቶቻቸው በኩል ነው። ህፃናቶቻቸው ደግሞ ህዝቡ ምእመኑ ስለማያዳምጥ በዚህ መልኩ ነው ምእመኖቻቸውን የሚጠብቁት። በዚህ መልኩ ነው በቃ ሁሌ ምእመኑ ኤከሪት የምትባል ሴት ስለተወያየች እንጂ ወይም ኤከሪ የሚባል ልጅ ስለተወያየ እንጂ ዲያቆን እንትና መምህር እንትና እኮ ቢወያይ ክርስትና መልስ አላት። ኦርቶዶክስ በዚህ እንዲኖር ነው የሚፈልጉት። ኖ አይደለም። የሚያውቀውን ሰው ላኩልን አለቀ። እና ይሄ ነው ፖይንቱ። ስለዚህ ሙስሊሞች በጣም ነቃ በሉ። አሁን ባለፈው ብዙ ውይይቶች ተከናውነዋል። ወንድሞች ብዙ ውይይቶች አከናውነዋል። ከውርውር ከሚሉት ማለት ነው። ምን ተፈጠረስ? የተፈጠረ ነገር አይታችኋል? ህፃናት ውርውር የሚሉትን እሺ ብለው ተወያይተዋቸዋል። የተፈጠረ ነገር አይታችኋል? ምንም የለም። ለምን ነው ታውቃላችሁ? የክርስቲያኑ ምእመን እነዚህ አካላት እንደ ጀማሪ ነው የሚያያቸው። በቃ ጸጋውን ያብዛለት እየታገለ ነው ብሎ የሚያያቸው እንጂ ሲሪየስሊ አያያቸው፣ እንደ አስተማሪ አድርገው አያቸው። እንደዚህ አይነት ነገር የዘመን አልፏል። ሶ ምንድነው የሚሆነው? ከዚህ በኋላ አስተማሪዎቻችሁ ይመጣሉ። ሲሪየስ ዲቤት ብቻ ነው ከዚህ በኋላ የምናደርገው። ሲሪየስ ዲቤት ብቻ ትመጣላችሁ፣ አስተማሪዎቻችሁ ይመጣሉ። አለቀ፣ ጨርሰናል። ዲያቆኖቻችሁን ላኩ። ያው እኛም ጋር ትላልቅ አስተማሪዎች ደግሞ አሉ። እነሱ ጋር ደግሞ እንልካቸዋለን፣ ትላልቅ አስተማሪዎች ጋር። ይሄ ነው ፖይንቱ። እና እንደዚህ አይነት ጥጋብ የለም። እኔ ላይቭ ቅድም ሳወራ ህፃናት መንደር ነው ያልኩት ለዛ ነው። ህፃናት አይታችኋል። ኦፕሽን ሲሰጠኝ አክሊልን መጀመሪያ ለአክሊል ዊትር ያቀርብለት ብሎኝ አቀረብኩኝ። እንደውም ደረብኩለት ጋዲሳ ምናምን ስል እነዚህን ተዋቸውና ብሎ ሌላ አማራጭ ይሰጠኛል። ከነሱ ታች ያሉትን ማለት ነው። እንዲህ ቢጨፈለቁ ምንም አይፈጠር። አይታችኋል እንዴት እንደሚጠብቋቸው። ያለ ሰውየው ቂለድ አለ። ሰውየው ቂለዱ ያለውን ስታውቁታላችሁ። ቂለዱ ያለውን ሰውዬ ቂለድ አለ ሰውየው። የለም ከዚህ በኋላ ይሄ ራሳችሁን አታጽናኑ። በቃ አስተማሪ የምትሉ ሰዎች ትመጣላችሁ። ህፃናት ደግሞ ከመጣችሁ ገስት ላይ ያለን የትኛውም ሰዓት ገብታችሁ ማውራት ትችላላችሁ እንደማንኛውም ሰው። እናለቀ። ኦርቶዶክስ መቼም ተወያይታ አታውቅም ከሙስሊሞች ጋር መቼም አይወያይም። ኦርቶዶክሶች ነው የባሰ ነው። ቢያንስ እንደ ታሪክ ፕሮቴስታንቶች ተወያይተዋል ከዚህ በፊት። አለቀ፣ ጨርሰናል። በተረፈ ቴሌግራም ጆይን በሉ። ቴሌግራም ቻናል ሙስሊሞች ደግሞ አሁን እናንተን የምተርብበት ሰዓት ደርሷል ትላላ። ሙስሊሞች ደግሞ እዚህ ጋር በአካውንት ትጫናላችሁ። ከዛ በኋላ ሊንክ አለ ከታች ቴሌግራም ቻናል ተቀላቀሉ የሚል ሊንክ አለ። እሱን የነካችሁ ወደ ቴሌግራም ጆይን በሉ። አይ ቲንክ ምን ወጣ ምን ትላላችሁ? እና ጆይን በሉ። ቴሌግራም ያልገባ ሰው ደግሞ ጆይን በሉ። እስቲ አንዳንድ ሀሳቦችን አዳዲስ የሚፈጠሩ ነገሮችን እነግራችኋለሁ። ስልታዊ ነገሮችን እነግራችኋለሁ። ኦርቶዶክሶች ምንድን ነው የሚያስቡት? ፕሮቴስታንቶች ምንድን ነው የሚያስቡት? ክርስቲያኖች እንዴት ነው አካሄዳቸው? ባይዘው የክርስቲያኖች አላማቸው በጣም ያለ ውይይት ነው እንትን ማለት የፈለጉትና ክሬዚ ነገር ነው። ቴሌግራም ቻናል ከታች ሊንክ አስቀምጡላቸው። አይ ቲንክ ልውጣ